ምንድነው? ቡዳ እኔ እኮ የሱ ልጅ መስሎኛል። ቡዳ ነህ? ሰይጣን አጋንንት? አጋንንት። ስንት ዓመት ነው ካስከው? ቆይቶ። ለምን ያስከው? በቃ ፈልጌው ነው። በቃ አብረን ያደቀው? ምን አረከው? ሲበላ ብሬ እበላለሁ። እሺ። ከዛ በቃ ሲበላ አብረህ ትበላለህ? ሲጠጣስ? አብሬ እጠጣለሁ። ለምን? በቃ እንዳይበላ እንዲከሳ ነው። እንዲከሳ ነው። ወደዚህ እያየህ እንጂ አሁን አንተን ያከሳው ቡዳ ጋንንት ነው? ቡዳ ሰይጣን ነው? ቡዳ ጋንንት። ታውቂያለሽ አንቺ ችግሩን? አሁን በቅርብ ነው የጀመረው አባ። በቅርብ ቀን ነው መናገር የጀመረው። መናገር የጀመርከው በቅርብ ነው? በፊት ውስጥ ዝም ብለህ አድፍጠህ ነው ቁጭ ያልከው? ዝም ብዬ ቁጭ አልኩ። ለምን መናገር ጀመረ? ለምን መናገር ጀመርክ? ሽንቁሩ ገብርኤል ነበር። ሽንቁሩ ገብርኤል ነው እዛ ይከታተል ነበር። እና ተቃጥለህ ነው? አዎ። ማን አቃጠለ? ሽንቁሩ ገብርኤል። ስለዚህ በቃ ከዛ ተያዝኩ ሲል ግለኛ ባህሪውን ነው የሚነግረን። ተያዝኩ። ስንት ዓመት ነው ልጁ? 9 ዓመት። ምን ልታደርገው ነው ሐሳቡ? በቃ እንዲከሳ። ይሄ ደግሞ ሙልጭ ያለ ምቀኛ ነው። እንዲከሳ የሚያደልቡ ደግሞ አሉ። ጭንቅላቱ አያድግም፣ ግን ጭንቅላቱ ሳያድግ አስተሳሰቡ ሳያድግ አካሉ ያድጋል። አሁን የተቸገርነው አስተሳሰባቸው ሳያድግ አካላቸው እያደገ ሰው የሚመስሉ ሰዎች ግን ሰው አይደሉም። በልተዘጋጅ ወጥን ተመርከክ። በኢየሱስ ክርስቶስ ስም ድምፅ ከፋር። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰባት ኪሎ እግዚአብሔር ይገሰጽ። ማን ነው ስም? ባሩክ። በል በርታሽ፣ አይዞህ፣ ስድ በርቺ፣ በጸሎት በርቺ። ለምሳሌ አንዳንድ ሰዎች ማርያምን በጣም የሚወዷት ከሆነ የዓመቱ ማርያም ቀን ችግር ሊገጥማቸው ያደርግና ማርያምን ከማርያም ጋር ያጣላቸዋል። አንቺም ለገብርኤል የተሰጠሽ ስለሆንሽ የገብርኤል ቀን ሲመጣ ያ ከእጁ ያመለጥሽው መንፈስ እያጨናገፈ እናትሽን ጽንስ እያጨናገፈም ሆነ ሲወለዱ እያነቀ የሚወስዳቸውን ልጆች እንደወሰደው አንቺን እንዲወስድ የሚፈልገው መንፈስ ስለተቀማ ስለተናደደ ይከተልሻል። አሁንም ሊያጠፋሽ ማለት ነው። ልጆችሽንም የሚወስደው ለዛ ነው። ስለዚህ አሁንም አንቺ የገብርኤል እንደሆንሽ ሁሉ ልጅሽንም ለገብርኤል ማስረከብ አለብሽ። ጽንሱን ለገብርኤል አስረክብ። ልክ ነው መምህር። አሁን እንትንም የወለድኩትም አሁን በገብርኤል ቀን ነው። አሁን ከዚህ ውስጥ እኔ ዞር ብል ይሄ መምህር ግርማ የሚባል እኮ ዝም ብሎ እያንጫጫችሁ ሰይጣኑ እጁ ነው ያለው ሲባል ነው እንዴ? ነው ሹክክ ነው የምንለው። የማስተዋል ሚዛናችን በሰው ጥበበኝነት እንኳን በመንፈሳዊ በሰው ጥበበኝነት እንኳን የቀነሰ ነው። እና ሹልክ ብለን እንዲህ ይባላል እኮ እያየን እኮ ነው። እንዲህ እኮ ይባላል አይኔን እያየህ እንዲህ ይባላል ብሎ የሚለውን ትደግፋለህ። ይባላል በይባላል ለማየው ፈረሰን እኮ። እዚህ ነብዩንም እነቅለዋለሁ። 7ኛ ሟርተኛውንም እነቅለዋለሁ። ምንን? ሟርተኛው በቃ ይሄ ሟርተኛው ተነቅሎ ከኢትዮጵያ የመጣው ዲሲና እዚህ ነው መሰለኝ። ይሄ ሟርተኛው በሙሉ ተነቅሎ የመጣው እዚህ ነው። ወይ የሟርተኛ ልጅ ነው ወይም ሟርተኛው ነው ወደዚህ የመጣው። ተከትሏችሁ የመጣው ምን ፍለጋ? ዶላር ህይወትን አይደለም። ብዙ ቃልቾች ብዙ ጠንቋዮች ከ4 ጀበና ጋር መተው ዲሲ ሰፍረዋል። ለዛውም ደግሞ ብዙ አበሻ አለበት ዲቤ የሚመቱ ዲቤ እምቢ የሚሉ
በዚህ በሰለጠነው ባደገው ሀገር ነገሩ እዚህም ሰይጣን ሰው ሰይጣን የሆነበት ጊዜ ነውና ሃሎዊን ይከበርለታል። ለዛውም በመፋቀር ነው የሚያከብሩለት። እናንተ ትጣላላችሁ፣ ለሰይጣን ህብረት ያላቸው ሰዎች ተፋቅረው ሰይጣንን ያከብራሉ። እግዚአብሔር ይማረን። ግብረ ሰዶማውያን ይፋቀራሉ። መናፍቃን ይፋቀራሉ። አንተ ኦርቶዶክሱ ትባላለህ። የቱ ተሻለ ታዲያ? የቱ ነው የተሻለው? ለዚህ ለመሬቱ የቱ ነው የተሻለው? ኃጢአተኛው ተሻለ እኮ። ክርስቶስ አንድ ያላረገህ በመንፈሳዊ በረከት ተጠርተህ በቅዳሴውና በመቀደሱ ስፍራ ላይ ቆመህ የምትናከስ የምትባላ የምትቀናና የምትወነጃጀልና የምትተማማ ከሆነ ይኸው ሰይጣንን የሚያመልኩት እኮ ተፋቅረው ይኖራሉ። አየህ፣ ሃይማኖት የሌላቸው ተፋቅረው ያንተንም ሰብአዊነት ይደግፋሉ። የኛ ምንድነው ታዲያ የሚባለው? ሟርተኛውንም እነቅላለሁ። ስለዚህ ተነቅሎ እናንተ ጋር መጥቷል። ይሄ አዚሙ አፍዛ ደንግዞ በቅርብ የሚሰሩ ሆኗል። ድሮ ሰይጣን መተት አስማት የቋጠሮ አፈሩ ምናምኑ አየር መንገድ ላይ ስለሚፈተሽ ዋናው እዚህ ቢመጡልን ይሻላል እያለ ሁሉንም ሰይጣን ጎታች እያስመጣ ተሳስሮ መከራውን ያልኩ መከራውን ያሰረውም የታሰረውም ያሳሰረውም ሶስቱም ሰዎች የሲኦል ሆነዋል። አንድ ሚስጥር ልንገራችሁ። አንድ መተተኛ ሁለት ነገርን አያውቅም። አንተን ለማሰር መንፈሱን ሲጎትት እሱ ውስጥ ይገባል። እሱ ውስጥ የገባውን አያውቅም፣ ግን ወደ አንተ የሚልከው መንፈስ ነው የሚያውቀው። ሁለተኛ ወደ እሱ የሄደው ሰው አንተን ለማሰር አስላኪው ገንዘብ ከፍሎ ሲያስልክ እሱም ውስጥ ይገባል። እነዚህ ሁለቱ ሚስጥሮች ናቸው። ያ ላኪው የተላከበት ሰው ላይ ስቃዩ ሲበረታ፣ ጭንቀቱ ሲያይል፣ ኑሮው ሲፈርስ፣ ቤተሰቡ ሲበላሽ፣ ትዳሩ ሲበተን ሁለቱ ያያሉ። መታችና አስመታች ሰራሁለት እያለ ወገቡን ይዞ አንዳንዴም ሰላምታ እየሰጠ እንዴት ነህ? ደህና ነህ? እንዴት ነህ? ቤት፣ ኑሮ፣ ባለቤት፣ ልጆች ደህና ናቸው? ኧረ ታመውብኝ ስትል ሰራሁለታ ታባቱ ሰናኔ እንዴ ነኝ ይላል። እንዴ ነኝ ይላል። የዛ ጥርቅም እኛ ተነቀልን። አይ የዛ ጥርቅም ነው እኛ የተነቀልነው። ሟርተኛውንም እነቅላለሁ። እንዴ እግዚአብሔር ይመስገን። ምን ታየሽ? የሆነ ተቋቁር የለበሱ ነው ከዚህ ላይ ወጣውልኝ ሲሄዱ አይሽ ነበር። እዚህ ከብድ ብሎኝ ነበር። እንዴት ነው አሁን? እግዚአብሔር ይመስገን። ከብዶታል? ለወደና ነኝ። እግዚአብሔር ይመስገን። እንዴት ነው መንከራተቱ? እኔ እስራኤል 5 ነው የመጣሁት። 4 አመት ሙሉ ኤርትራ ገብቻለሁ። ግብጽ፣ ሲና ሁሉ እስር ቤት፣ ሱዳን ምናምን እና ከጥጌ ብዙ ሰው ይሞታል። አዎ ምን አርጋ ነው የተባልከው? በሻይ አርጋ አሳብዳት እስራኤል ደንበር ሲና ግደላት ብላኝ ነበር። ሲና በራ አልገደልኳት። ይሄ ምናምናን እየሸጎጠች ስለዚህ ምኗን ነው የምትሸጉጠው? አምጣ የጋ ሸጎጠችው። እዚህ እየሸጎጠች በሲና በረሃን የመጣችው። አዎ እዚህ እየሸጎጠች ስንት ልገላት አድሜ ስንት አመለጠችኝ። የት ከእሷ ጋር የተያዙ በሲና ሲሞቱ እሷ ሳትሞት 5 ስትመጣ አንድ ሳትሞት ኤርትራ አስገቧት። ሱዳን ሕፃኑ ቂርቆስ ትላለች። አርሴማ 44 የጎንደር ታቦት እያለች በቃ አለች። ሰይጣንና ጋንንት መተት ሰይጣን ስንት ናችሁ? 2 6 ዓመት 4 ዓመት አንከራተትኳት። ኤርትራ፣ ግብጽ፣ ሱዳን፣ ግብጽ፣ ነከል ሸማል፣ ሲና፣ አሪሽ፣ ቀርደጋ እስር ቤት 4 ዓመት ቁጭ ብላ ሳትበላ ምን አናደደ? ሰው አልቅባታለሁ ታመጣለች። ይሄን ቅዱስ ሚካኤል እዚህ 4 ዓመቷ ይሄ 4 ዓመቷ እዚህ ጋር ሸጉጣ። እንዴት ነው የምትሸጉጠው? ሲያሳይ ከዚህ እንደዚህ አርጋ በዚህ ነው እንዲያርጋ ቁጭ ቅዱስ ሚካኤል ሕፃኑ ቂርቆስ ሰማይቷ አርሴማ ነው እዚህ ውስጥ ነው መከተው። አዎ
እና በራውን ስታቋርጥ በቃ ስንት ሰው ከጥጓ ስንገድል ለሷም ልንገድል ስንት እያሰብን ትወጣለች። የት ልገሉ አስባችሁ ነበር? ወደ እስራኤል ስትመጣ ሲና ላይ አንዷ ጓደኛዋ እዚህ መተዋት አይኗ ሁሉ ሲወጣ እሷ ምንም ሳትል በጥይት ነው አዎ ሲተኩሱ። አዎ 4 ዓመት ነው ያዘርኳት። እስራኤል በ5ኛው ገባች። ብቻዋን ደግሞ እናረጋታለን ከጓደኛ ከዘመድ ጋር ብቻዋን ቁጭ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባትሽ ነው። እኔ ግን በቃ እምነት ይዤ እመጣለሁ። እሱን እየጠጣሁ ምንም አልሆነ። ጦትሽ ላይ ምን ትይዣለሽ? እንትን ድርሳነ ሚካኤል በጣም ነው የምወድ። አንድ ቀን ረስቼው አላውቅም። ድርሳኑ አለ ተቀዳዷል። ብዙ ጊዜ ሆነው ከኔ ጋር እቺን ክትት ታደርጊያለሽ። ለአንድ ቀን ረስቼው አላውቅም። ለምንድን ነው? ይጠብቀኛል። እሱ ማን አለኝ ታዲያ? አጠገብሽ ሰው ሞቶ ነበር? አንዲት ልጅ ይሄን በጥይት ተመታ፣ አይኗ እንደዚህ ወጣና ይሄ አንዲት ደግሞ ልክ እንደውም ላይቤሪያዋ በቃ እቺ ልጅ የሆነ መድኃኒት አላት ምናምን አለችኝ። አብረን ነው የመጣን ላይቤሪያዋ ናት። ይሄ እጇ ተቆረጠ፣ ይሄ ምናምን ተመታ። ከዛ ሳራ የምትባል ልጅ አለች ኢትዮጵያዊት የሆነ መድኃኒት አላት። ይሄን ሁሉ ነው ስመታ ከ4 ቦታ እንዴት እሷ ምናምን አለችኝ። 4 ቦታ እሷ ስትመታ አንቺ አልተመታሽ? አልተኮሱብሽም ወይስ እንዴት? እንደዚህ ነው የተያያዝ ነው። ግን ሁሌም በቃ እግዚአብሔር ነው በቃ እንደዚህ ያድንሻል። ሁሌም 44 ታቦት ነው ምን በሆነ ባለው ነው 44 ታቦት ድረስልኝ ምናምን ነው ምለው ምትዩ። የሚገርም ነው። በርቺ። አመሰግናለሁ። በርቺ። ምድር አባቶች ቁጭ ብለው ልጆች የሚቀበሩባት፣ አዛውንቶች ቁጭ ብለው ልጆች የሚቀበሩባት፣ አባቶች ቁጭ ብለው ልጆች እግራቸውን እጃቸውን የሚያጡባት የለቅሶ ምድር። አባቶች ቁጭ ብለው የተቆረጡ ልጆቻቸውን ያያሉ። አባቶች ቁጭ ብለው ልጆች የሚፈዙበት፣ አባቶች ቁጭ ብለው ልጆች የሚደነብዙበት ዛሬ ይሄ ክስተት ነው ያለው፣ የለቅሶ ምድር። ከዛ አማልክቶቻቸውም ወጥመድ እንግዲህ ወዲህ ይሆኑባችኋል አለ። አማልክቶቻቸውም ወጥመድ ይሆኑባችኋል፣ ጣዖቶቻቸው ማለት ነው። ዛሬ ስንቱ ነው ወጥመድ የሆነበት? እስቲ ተመርቆ ተምሮ ትልቅ ደረጃ ላይ ብላችሁ የምትጠብቁት ፈዞ መንደር ውስጥ ገራባ የጫት ገራባ ሲለቅም የሚውል በምሁራኑ ዓለም የተመደበ የነበረው ከቅጠል ጋር የተያዘ ሱስ ይዞት ናውዞ በቢሮ ውስጥ ሲጋራ እየለኮሰ ቢሮው ሲጋራ፣ መኪናው ሲጋራ፣ የሄደበት ሲጋራ፣ ልብሱ ሲጋራ የሚል የእሳት ህብረት ያለው ትውልድ። ታዲያ ይሄ ከየት የመጣ? አማልክቶቻቸው ወጥመድ ይሆኑባቸዋል። የእናትና አባት ጣዖት ውስጥ መገኘት የልጆች ባህሪ ወጥመድ ውስጥ እንዲገባ ምክንያት ሆኗል። ወጥመድ ይሆኑባችኋል። ማንም ሰው ማደግ ይፈልጋል። መልካም፣ ሁሉ ጊዜ ፕሮግራማችን እድገትን ለማምጣት ነው። ቆንጆ። ግን የዲያብሎስን ወጥመድ ለምን እንደዘነጋን አይገባኝም። የግድ ፈረንጆች ሊነግሩን ያስፈልጋል ማለት ነው። የግድ ነጮች ሰይጣን አለ ብለው ሊነግሩን እንዴት ይነግሩሃል? እነሱ መጀመሪያ መሰረታቸው እሱ ነው። መንስኤያቸው እሱ ነው። ዲያብሎስ ነው። አኗኗራቸው እሱ ነው። እግዚአብሔርን ክደው ሰማይ አምላክን ትተው አንተ ለራስህ አምላክ ነህ የሚል ትምህርት እኮ ከነሱ ነው የመጣው። እና ማን ይንገረን? ስለዚህ የግድ ነጭ ካልነገረን አናምንም። በጠላት እጅ ውስጥ መሆናችንን መቼ ነው የሚገባን? አማልክቶቻቸው ወጥመድ ይሆኑባችኋል። ከዛ በኋላ ጥቂት በትዝዛ ውስጥ የነበሩ ሰዎች ስለነበሩ ህሊናቸው ተነካ። መልአኩ ሲነግራቸው የሚነግራቸው ሰው ጠፍቶ መልአክ ከሰማይ መጥቶ ነገራቸው። ለምን ከጌልጌላ ወጣችሁ አላቸው። ነውር ከተንከባለለበት፣ በረከት ከነበረበት፣ የእግዚአብሔር ክብርና ኃይል ከተገለጠበት፣ ታላላቅ መንፈሳዊ ትንሣኤ ከታየበት ቦታ ለምን ወጣችሁ አላቸው። ከዚህ በኋላ ህዝቡም ተነስተው አለቀሱ። የዚያን ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ሰው እጅ ላይ የወደቀ ትውልድ ማለት ነው። ጣዖት ላይ የወደቀ ትውልድ፣ የአሕዛብ መሰዊያ ላይ የወደቀ ትውልድ፣ የዲያብሎስ ክፉ መናፍስት ያጠቃው እና እንዲህ አይነት ወጥመድ ላይ የወደቀ ትውልድ
በዚህ በመጽሐፈ መሳፍንት ላይ ያለው ቃል ለኛም ትምህርት ይሆነን ዘንድ ዛሬ የኛንም አካያድና አኗኗር በማገናዘብ የምንማርበት ሆኗል ማለት ነው። ቦኪም የለቅሶ ምድር ላይ ሰው ለእግዚአብሔር ሰው። ከዚህ በኋላ ከዚህ ከሰውበት ቦታ ላይ የሚነሱ መንፈሳዊ ታሪኮችን እንደገና ያስታውሳሉ። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ ይላል። የሚገርመው ይሄ ቦኪም ኢያሱ ባለበት ዘመን ነው። አልሞተም ኢያሱ። ለብዙ ዘመናት እስራኤልን የመራው ኢያሱ፣ በሙሴ ዘመን የነበረው ኢያሱ፣ ሙሴን የሚያቀብ ኢያሱ፣ በምድረ በዳ ላይ ታላላቅ በረከቶችን ያየው ኢያሱ አሁንም አለ። ግን ህዝቡ ከጌልጌላ ወደ ቦኪም ወደ ለቅሶ ምድር ተቀይሯል። ይሄ ትልቁ ሰው እያለ መክዳት ጀምሯል ማለት ነው። ገና ሳይሞት ገና ሳያርፍ ታሪኩና አሻራው ሳይጠፋ መክዳት ጀምሯል። እኛ የመከዳዳት ባህሪያት የሚታዩብን የቅርብ ለክዳት ወዳጆቹ የሆኑ ወገኖች እንደሆነ አንዘንጋ። ጎረቤቱ ጎረቤቱን ይከዳና ሟርት ያሟርትበታል። ትምህርት ቤት ተማሪ ጓደኛው ይከዳና ጭንቅላቱን በክፉ መናፍስት ይይዝና ህሊናውና ልቦናውን ይሰውርበታል። ይሄ የመከዳዳት ጉዞ የመበላላት ባህሪ ለዘመናት የቆየ እንደ አንድ ትልቅ ርስት አድርገን የያዝነው ቅርስ ሆኗል። እግዚአብሔር ይማረን። አያችሁ፣ ኢያሱ ገና አልሞተም። ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩ ጊዜ ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ህዝቡ እግዚአብሔርን እንደገና አመለኩ ይላል። እንደገና አመለኩ። አያችሁ፣ አመለኩ። ምን አደረጉ? አመለኩ ይላል። አሁን የሚያስፈልገው ልክ ይሄ ነው። እኛም የሚያስፈልገን ይሄን ነው። ማምለክ አለብን። ማምለክ ሲባል አምልኮታችንን የምንገልጥበት ቤተ መቅደስ ልንቀደስበት፣ ቤታችን ደግሞ ልንባረክበት፣ የምንሰግድበት፣ የምንበረከክበት፣ እጃችንን የምንጸልይበት ስፍራ ካለን አድርገን ደግሞ እኛም በዛው እለት መስገድን፣ መማጸንን፣ እጃችንን መዘርጋትን፣ መንበርከክን ከተለማመድን የክፋት ዘር መሆናችን ይቆማል። እዚህ የምናየው ከአሕዛብ ጋር ህብረት ፈጠሩ፣ የዘመኑን መንፈስ መሰሉ፣ አካሄዳቸውን እንደ ጊዜው ለዋወጡ፣ የአባቶቻቸውን አምላክ ረሱ፣ የአሕዛብ መሰዊያ ትልቅ ነው ብለው አመሰገኑ። እንዳለው የአሕዛብ ጣዖት መንፈስ ወጥመድ ሆነባቸው። በመጨረሻ አለቀሱ። ምድራቸውንም በለቅሶ ሰየሙና ቁጭ አሉ። ጌልጌላ፣ ቤተልሔም፣ ቀርሜሎስ፣ ቤቴኤል እነዚህ ተረሱና አገሩን ማን አሉት? ቦኪም አሉት። አያችሁ፣ ታሪክ ተለወጠ፣ ስሙም ተለወጠ፣ ክብራቸውም ተለወጠ። በመጨረሻ ኢያሱ እድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በገአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እኛ ያ ሌላ ትውልድ እንዳንሆን እናስብበት። ሌላ ትውልድ ተነሳ። እሺ፣ አባቶቻችን ቤተክርስቲያን ተከሉ። በአጸዱ ዙሪያ አጸድ አቁመው እዛው ጸልየው እዛው ተንበርክከው እዛው ሰግደው እዛው አርጅተው እዛው ሞቱ። ዛሬ ያ የለም። ምን ስለሆነ? ሌላ ትውልድ ተነሳ። ልክ በ60ዎቹ ዓመት የነበረው ትውልድ ልክ ይሄንኑ ዘመን የሚተካ አካሄድ የሄደ ዜጋ ነበር። ሌላ ትውልድ ተነሳና ቀኝ እጁን መራገም ጀመረ። ይሄ አድሃሪ ነው አለ። ከቀኝ እጁ ተጣላ። ቀጠለና ግራ እጁን አነሳ። አንተ የተጨቆንክ ጭቁን ነህ አለው። ይሄኛውን የትኛውን? አንተ ተጨቁነ ኖረሃል። አሁን ቀኝ እጃቸውን ሲያነሱ አይ ይሄ የአዳሪዎች አነሳስ ነው አሉ። ቀኝ እጅህን ወደዛ ብለን ከቀኝ እጁ ጋር ተጣልቶ እንዴት ነው ታዲያ ከጎረቤቱ የሚስማማው? ከቀኝ እጁ ጋር ልይዞት እንዴት ነው በቀኝ በኩል ከሚጠብቅ መልአክ ጋር የሚስማማው?
ከቀኙ ጋር ተጣላና ግራ እጁን ብቻ አለ። በግራ እጅ በላ፣ በግራ እጅ ጻፈ፣ በግራ እጅ አረደ፣ በግራ እጅ ተራመደ፣ በግራ እጅ ሆ በላለው። ግራ ገባውና ቁጭ አለ። መጨረሻ ላይ ሲናገሩ ግራ ገባች፣ ሲናገሩ ግራ አይገባው፣ ሲያወሩ ግራ አይገባው፣ ሲሉ ግራ። በዛን ዘመን ተወልደን እኛ አሁን ወደ ቀኝ ለመመለስ የሚያስፈልገን ነገር እዚህ ጋር ያለውን ሂደት ነው። እዚች ጋር ያለ እግዚአብሔርን አመለኩ። ማ ሞተ? ኢያሱም ሞተ። አባቶቻቸው ሁሉ ሞቱ፣ ብቻቸውን ቀሩ። አመለኩና ሌላ ትውልድ ደግሞ ተነሳ። ምንም ጥንቃቄ የለማ፣ ለትውልዱ ጥንቃቄ የለም። እግዚአብሔር ከሁላችን ጋር ይሆን። ሰማያዊ ጸጋውን ያብዛ።